የማንም አይደለም ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? አመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው። ተመልከቱ ይህን ኦርቶዶክሳዊ ህዝብ ጠጠር መጣያ እንኳን የለም። የዛሬዋ ልደታ ማርያም እንግዲህ በሪከርድ በርካታ ምዕመናን የተገኙበት ነው ተብሏል። ኮሜንት ላይ ሁላችሁም ኦርቶዶክሳውያን ልደትሽ ልደታችን ነው እያላችሁ ኮሜንቱን አጨናንቁት። መልካም በዓል ይሁንላችሁ። በተጨማሪ ደግሞ ልደቷ ልደታችን ነው የምትሉ የልደታ ለማርያም ወዳጆች በዚህ መዝሙር ቲክቶኩን አጥለቅልቁት። ስምሽ ክብራችን ነው ስምሽ ድፍረታችን ልደታ ማርያም አሳዳጊያችን እልልልልልል እንኳን አደረሳችሁ እንኳን አደረሰን። ዛሬ የእናታችን የቅድስት ድንግል ማርያም የልደት በዓል እየተከበረ ይገኛል በመላው ኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ሕዝብ። ዛሬማ እቤት ሁሉ የቀረ ያለ አይመስለኝም። በተለይ በሜክሲኮ ልደታ የነበረውን ታምር የወጣቶቹን ድርጊት የተከሰቱ ክስተቶችን በጋራ እንመለከታለን። ሁላችሁም በእመቤታችን ልደት የምትደሰቷል ልደቷ ልደታችን ነው የምትሉ ማርያም ወይ ልደትሽ ልደታችን ነው ያላችሁ ኮሜንት ላይ ጻፉ። ይህን መጻፍ እንኳን ባትችሉ እናቴ ማርያም ሳትሉ እንዳታልፉ። ዛሬ የወላዲት አምላክ የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ወደዚህ ምድር መምጣት የሚታሰብበት የአዲስ ኪዳን መጀመሪያ የነቢያቱ መፈጸሚያ ቅድስት ድንግል ማርያም ትንቢታቸው የተፈጸመበት ዕለት የሚታሰብበት ቅዱስ ኢያቄምና ቅድስት ሐና በሊባኖስ ተራራ ድንግል ማርያምን ያቺን ከፀሐይ 7 እጅ የምታበራዋን ድንቋን እናታችንን የወለዱበትን ዕለት እያሰብን ነው። ለኛ ለኦርቶዶክሳውያን እመቤታችን ምን ማለት እንደሆነች ሁላችሁም ታውቃላችሁ። ኮሜንት ላይ ልደትሽ ልደታችን ነው በቃ ዲያብሎስ ይቃጠል። ዛሬ ግንቦት አንድ የዲያብሎስ የሰይጣን ቀን ነው የሚሉ አሉ። እኛ ግን ድንግል ማርያም የተወለደችበትን በዓል እያከበርን እንገኛለን። በጣም ይቅርታ ሰላም አላልኳችሁ። እንዴት አላችሁ ውድ የዮአብ ሚዲያ ተከታታዮች? እንግዲህ በድንግል ማርያም በልደቷ ቀን የተከሰቱ ክስተቶች በልደታ ማርያም የነበሩ ነገሮችን ትምህርቶችን ይዤላችሁ መጥቻለሁ። የተወሰኑ ደቂቃዎች ከኔ ጋር ከቆያችሁ በርካታ ነገሮችን ታያላችሁ፣ በሃይማኖታችሁ ትኮራላችሁ፣ ወጣቱ ያደረገውን ድርጊት የሚደንቀውን ትመለከታላችሁ። ይህን ቪዲዮ ከናንተ የሚጠበቀው ላይክ ማድረግ፣ ሼር ማድረግና ይሄን ቤት ድንገት ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ለወዳጅ ለዘመዶቻችሁ አጋሩ። የቅድስት ድንግል ማርያም የበዓሏን አከባበር በስፋት እንመለከታለን። የትም እንዳትሄዱ አብረን እንከታተል። እመቤቴ ድንግል ማርያም የተመረጥሽ ከአርያም የተጠማን ምታጠጪ ከችግር ሁሉ ምትበልጪ እንዴት ይሁን ግን የሰራሽ ለጨነቀው ፈጥኖ ደራሽ ወደ ልጇ ልታማልድ ልታቀርበን እንደገና ለጨለመው ሕይወታችን ተወለደች ፀሐይ ሆና የዓለም ጌታ የመረጣት ጎጆ አድርጎ እንደ ቤቱ አንቺን የሚችል ማህፀንስ ተአምር ነው መገኘቱ ጎዶሏችንን ምትሞይ ዘልቀሽ ገብተሽ ከጓዳችን ልደት የሚባልኝ የለንም ልደትሽ ነው ልደታችን። በስመ አብ
በመንፈስ ቅዱስ አሐዱ አምላክ አሜን። በእናንተ መካከል እንድገኝ የፈቀደች የምወዳትና የማከብራት ቅድስት ድንግል ማርያም ክብር ምስጋና ለእሷ ይሁን። እውነቴን ነው የምላችሁ፣ የጠፋው ልጅ በእናንተ መካከል ተገኝተዋል። ትናንትናዎችን እችን ቤተክርስቲያን የማሳድ ሳውል ነበርኩ። ዛሬ ግን በዚህ ቤተክርስቲያን መካከል ጳውሎስ ሆኜ መጥቻለሁ። የዚህችን ቤተክርስቲያን ታሪካዊ ዳራ፣ ትውፊቷን፣ ቀኖናዋን አደባባይ ላይ መሰክራለሁ። አመሰግናለሁ። ከሰው ዘር ዮም ፍስሐ ከሆነ የሚለው ቅዱስ ያሬድ ለእመቤታችን ብቻ ነው። ዮም ፍስሐ ከሆነ በእንተ ልደታ ለማርያም ዛሬ ደስታ ሆነ በእመቤታችን በመወለዷ ምክንያት። ምክንያቱም ልደቱን ትንሣኤውንና ዕርገቱን ደስታ ሆነ የምንለው የዚህ ሁሉ የደስታ መገኛ እመቤታችን ናት። የደስታ መፍሰሻ ይላታል አባ ጊዮርጊስ ዘጋስጫ። ተፈሥሒ ኦ ሙዓዘ ፍስሐ ይላታል። የደስታ መፍሰሻ ናት። ይህ ሁሉ ደስታ ወደ ትውልዱ የፈሰሰው በድንግል ማርያም በኩል ነው። ክርስቶስ ለትውልዱ የሰጠው የደስታ ጅረት ወንዝ ፍሰት እንደ ሐምሌ ወንዝ ሳያቋርጥ በትውልዱ ላይ ለዘመናት የሚዘንበው የምሕረት ዝናብ በድንግል ማርያም በኩል ነው የዘነበልን። ክብርና ምስጋና ለአምላካችን ይሁን። ሃሌሉያ ዮም ፍስሐ ኮነ በእንተ ልደታ ለማርያም እማናወ ኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን። የእመቤታችን የቅድስት ድንግል ማርያምን የልደቷን ወይም የመወለዷን ቀን በማስመልከት ከፖርቹጋል እስከ ፊሊፒንስ፣ ከህንድ እስከ ማልታ፣ ከብራዚል እስከ ኩባ፣ ከኢትዮጵያ እስከ ግብፅ ከዚያም አልፎ እስከ ሩሲያ ድረስ ባሉ ኦርቶዶክሳውያንም ሆኑ የካቶሊክ እምነት ተከታዮች ለእመቤታችን ለቅድስት ድንግል ማርያም በምንመለከተው መልኩ እጅግ አስደማሚ ስርዓት ባለው ክብረ በዓል የመወለዷን የልደቷን ቀን በማክበርና በማሰብ ላይ ይገኛሉ። ይህ የሰው ልጅ ለመዳኑ መሰረት የተጣለበት አምላክ እናት የሆነችው ቅድስት ድንግል ማርያም ከእናቷ ከሐና ከአባቷ ከኢያቄም የተወለደችበትን ዕለት በማስመልከት ከምዕራብ እስከ ምስራቅ ያሉት ክርስቲያኖች በሙሉ እጅግ በሚደንቅና በሚያስደምም ስርዓት የቅድስት ድንግል ማርያምን ልደት እያከበሩ ይገኛሉ። እመቤታችን ቅድስት ድንግል ማርያም የተወለደችበትን ዕለት በማስመልከት ሁሉም ክርስቲያኖች በተለይ ደግሞ ኦርቶዶክሳውያንና የካቶሊክ እምነት ተከታዮች ለእመቤታችን ለቅድስት ድንግል ማርያም ልዩ ክብርና ቦታን በመስጠት ይህን የመወለዷን ቀን በማስመልከት እጅግ አስደማሚ በሆነ ክብረ በዓል የልደቷን ቀን መላው ዓለም በማክበር ላይ ይገኛሉ። ይህ እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ከእናቷ ከሐና ከአባቷ ከኢያቄም የተወለደችበትን ዕለት በማስመልከት እጅግ ጥንታውያን የሆኑት አብያተ ክርስቲያናትና ክርስቲያናዊ ትውፊትና ስርዓት ባላቸው ሀገራቶች የእመቤታችን የቅድስት ድንግል ማርያም የልደት ቀን እኛ ኢትዮጵያውያን ግንቦት ልደታ ብለን የምንጠራውን ዕለትን በማስመልከት በሚገርም መንፈሳዊ ስነስርዓት እጅግ ደማቅ በሆነ ክብረ በዓል ይህን ዕለት እያሰቡትና እያከበሩት ይገኛሉ። እኛ ኢትዮጵያውያን እንደምናከብረው ለእመቤታችን ለቅድስት ድንግል ማርያም እንደምናሳየው ፍቅርና አክብሮት ሁሉ ሌላው ዓለምም ለድንግል ማርያም ለኢየሱስ ክርስቶስ እናት እንዲህ ያለውን ፍቅርና አክብሮት ማሳየቱ በአጋጣሚ የሆነ ወይም የተከሰተ ሳይሆን እናታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላ በተናገረችው ቃል መሰረት ፍጥረታት በሙሉ የሰው ልጅ እየተባለ እመቤታችን ቅድስት ድንግል ማርያምን እያመሰግናት ትውልድ ሁሉ ብፅዕት እያላት የተናገረችው የትንቢት ቃል ፍጥረትን ሁሉ ወደ እርሷ ወደ ክብሯና ወደ ብፅዕናዋ እየጠራውና እያሰባሰበው ይገኛል። አውሮፓውያን ከክርስትናና ከእምነት እየራቁ ወደ ፍልስፍናና እምነት የለሽ ወደ መሆን እየመጡበት ባለው በዚህ ዘመን እነዚህ በምዕራብ አውሮፓ የሚገኙ የፖርቹጋል ክርስቲያኖች ግን እጅግ አስደማሚ በሆነ ስርዓትና ክብረ በዓል እመቤታችን ቅድስት ድንግል ማርያምን እያከበሯት ስለኛም ጸልይ ስለኛም አማልጂ በማለት እንዲህ አስደማሚ በሆነ ስርዓት
እያሰባት ይገኛሉ። የማንም አይደለም ግንቦት የኢየሱስ። ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? ዓመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው። በተዋደዱ መሃል አንገባም፣ ወይንም ደግሞ በባልደረቦች መሃል አንገባም። ሰይጣን በግንቦት ወር ይሰራል አለ። እኔ አናቅም እኛ እና የእናንተ የውስጥ ጉዳይ ውስጥ አንገባም። ስለ ባልደረባ ምንም ሀሳብ አንሰጥም። ለማንኛውም ግን የኢየሱስ ነው ግንቦት ወር ካልክ ለሰይጣን መስጠት አይገባህም ነበር። በሰይጣን ላይ ኢየሱስ አቅም የለውም ብለህ ካላመንክ በቀር ማለት ነው። የኢየሱስ የሆነ ሁሉ የኢየሱስ ነው። የሰይጣን የሚሆንበት ምንም ምክንያት የለም። ለማንኛውም ግንቦት አንድን ስናስብ አምላክ ሰው የሆነባት የትህትና እመቤት እጅግ በጣም የምንወዳት የአምላክ እናት ቅድስት ድንግል ማርያም የተወለደችበት ነው። እንግዲህ ቅድስት ድንግል ማርያምን ከልጇ ልንነጥላትም አንችልም። በእርሷ ሰው ሆኖ እርሷን ጸጋ እንድናስብ ያደረገ ልጇ ክርስቶስ ነውና ዛሬ ቅድስት ድንግል ማርያምን የተወለደችበትን እናስባለን። ኦርቶዶክሳውያን እንኳን አደረሳችሁ። ወንድሜ እንግዲህ ከሰይጣን የመላቀቅ ዓመት ይሁንልህ። እንግዲህ አብሮ መስራት በጣም ከባድ ነው። እንግዲህ ወሩንም ታውቃለህ ምናምን። የተዋሕዶ ልጆች ፓስተር ዮናታን እኮ የተናገረው ነገር ልክ ነው። እስቲ የተናገረውን ነገር ሰምተን እንምጣና ምላችሁ ነገር ይኖራል። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸዋል። ልክ እኮ ነህ። ቲክቶከሮቹ ይገለጥላቸዋል አይደል ያልከው? ታዲያ ዛሬ የተገለጠላቸው ቲክቶከሮችና የተዋሕዶ ልጆች በጠቅላላ ዛሬ ግንቦት አንድ የት እንዳሳለፉ አዲስ አበባን ድብልቅልቅ ባለ ዝማሪያቸው ሲያናጉት የነበሩትን ወጣቶች ላሳይ፣ ተመልከት። እመቤታችን የቅድስት ድንግል ማርያም ልደቷን ስናስብ ልደቷ እሷ ሰማይ ሆና የተወለደችበት ዕለት ከሆነ እንግዲህ በእሷ ሰማይ ላይ የሚወጣውን ፀሐይ ደግሞ እናስባለን። በእሷ ሰማይ ላይ የሚወጣው ፀሐይ ደግሞ በጨለማ ለነበሩ ሰዎች በሙሉ ጨለማቸው ተገፎ ብርሃን እንዲያገኙ የሚያደርጋቸው ፀሐይ ጽድቅ ዘኢየዐርብ የተባለ የማይጠልቅ ፀሐይ ኢየሱስ ክርስቶስ የሚወጣባት ሰማይ ናት እመቤታችን ቅድስት ድንግል ማርያም። ስለዚህ ተመልከቱ፣ እኛ ብርሃንን የምናገኝበት ከጨለማ የምንላቀቅበት ስለሆነ በእሷ ልደት በር በኩል የምናስታውሰው ይህን በጣም መሰረታዊ የሆነውን ነገር ነው። በዚህ ምክንያት የእመቤታችን የቅድስት ድንግል ማርያም የልደቷ ዕለት በጣም የከበረ ታላቅ የደስታ ዕለት እየተባለ በቤተ ክርስቲያን ሊቃውንት በጣም ብዙ ነገር የሚቀርብለት ዝማሬ የሚቀርብለት ዕለት ነው። ቅዱስ ያሬድ እንግዲህ ይህን በተመለከተ በጣም ሰፊ ትምህርቶችን አስተምሯል። ምን ይላል? የልደቷን ዕለት በተመለከተ ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን። በእውነት የብርሃን እናት ማርያም ተወለደች ይላል። እሷ ሰማይ ከሆነች ከእሷ የሚወጣው ብርሃን ክርስቶስ ነው። በዚህ ምክንያት ዛሬ እነሆ ደስታ ሆነ ይላል። እዚህ ጋር አንገቱ ላይ ማተብ ያደረገ ኦርቶዶክስ በሙሉ ይህን ቪዲዮ እንዳያሳልፈው። ምክንያቱም የልደትሽ ቀን ልደታችን ነው በሚለው የማይደርስ ቀን የለም ደረሰና እዚህ ጋር የምታዩት ህዝብ የምሬ ነው የምላችሁ፣ ሰው ሲሆን የሰው ጎርፍ ነው የሚመስሉ። የምሬ ነው፣ ማየት ማመን ነው። ይህን ቪዲዮ እምነታችን ለዓለም አሳዩልን። ለዓለም ለሀገር አይደል ለዓለም አሳዩት። ይህንን እምነት የልደትዬ ልጆች እስቲ ለዓለም አሳዩልን። ላይክ ሼር በማድረግ ምንም ከአንተ ላይ የሚቀነስብህ ነገር የለም። ላይክ ሼር በማድረግ ለዓለም አሳይልን። መልካም በዓል። እንግዲህ ቪዲዮን ተከታተሉልን፣ እንዳታሳልፉት። ግንቦት አንድ ቀን ዛሬው ቀን ማለት እመቤታችን ቅድስት ድንግል ማርያም ተወለደች። እናንተ ማርያም እኮ ተወለደች። አንዳንድ ያልታደለ ሰው አሁን በዚህ ዓለም ማርያም የምትባል አንዲት ሴት ተወለደች። ታዲያ ምንድን ነው ሊል ይችላል።
እኔ እናንተ ኦርቶዶክሱ ልዩ የሚያደርገን ኤልሳቤጥና ማርያም በተራራው ላይ የተነጋገሩት ያ ህብረት የለም ትውልድ ሁሉ ብፅዕት ይሉኛል ያለችው እኔ እናንተ እሱ ነን እያልኩ እኮ ነው ያለሁት። እስኪ በራስህ አንድ ጊዜ የመንፈስ ኩራት ይሰማ ደስ ይበል። እስኪ አንተ ኦርቶዶክሳዊ እኔ እናንተ የወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ አምላክ እሳተ መለኮትን በእጇ የዳሰሰች የያዘች በማህፀኗ የተሸከመች ይዛው የተሰደደች ስንቱታ ይህን ሁሉ ዋጋ የከፈለችን እናት ብፅዕት ብለን ቢያንስ እንኳን ለክብሯ ባይመጥንም እንጣራታለን። መታደልህ አንተ ኦርቶዶክሳዊ መታደልህ። ዓለም በሚፈልገው መንገድ ተርጉሙ በሚፈልገው መንገድ እንደፈለገ አድርጎ ስሙን የሚጠራውን ኢየሱስ ጌታ ክርስቶስ ብለን እንድንጣራው የተፈቀደልን ይህን ስም የሚሰማ ድንግል የሆነ ጆሮ ስላላት፣ ይህን ማየት የሚችል ድንግል የሆነ አይን ስላላት፣ አይነ ህሊናዋ ልቡናዋ ሁሉ ድንግል ስለሆነ ማን አምላክን ያስገኘችው ወላዲተ አምላክ ንጽሕተ ንጹሐን ድንግል ማርያም እመ አምላክ እግዝእትነ። እኔ እንዴት ብዬ ነው ዋዱ ነው ስማ እመቤታችን ወላዲተ አምላክ እየሰማሽ ነው። ሕፃኑን በተወለደበት ሰዓት ማለት ነው በበረት ይሄ ዓለም ነው እንደገና የተሰራው። በነገራችን ላይ ይሄ ዓለም እንደገና ነው የተሰራው። ምክንያተ ድህነት ናት። የመዳናችን ምክንያት ናት ወላዲተ አምላክ እና ሰማያዊ ይሄ ዓለም ሲባል አሁን ዝም ብሎ ይሄ ዓለም ሁኔታ አይደለም። ሰማያዊ ሁኔታ ሁሉ ተቀየረ። መላእክት መጡ። ከመላእክት በበለጠማ ወልድ ራሱ ከእርሷ ጋር እንዲያለው ተመልከት። መላእክት ሲመጡ ያቀረቡት ምስጋና አለ። ከታች ማን አሉ? እረኞቹ እኔ እናንተ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ምሕረቱ ለሰብ ያሉት ማለት ነው። ከዛ እኔ እናንተ በቅዳሴው ህብረቱ ውስጥ አይደለን አንለያይም አይደል? አንድ አይደለን? ሙሽራው እስኪመጣ ድረስ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እንላለን በቅዳሴው። የት ነው ያለ ነው? የጌታ ቤተ ክርስቲያን ውስጥ። እንኳን ደስ አለ አንተ ኦርቶዶክሳዊ። ወላዲተ አምላክ ንጽሕተ ንጹሐን ከልጅሽ ከወዳጅሽ አማልጅልን። እኛ ልጆችሽ ሁሌ እንወድሻለን። እንኳን ተወለድሽልን። አንቺ ባትወለጂ ክርስቶስ ብለን መጣራት አንችልም። ኢየሱስ ብለን መጣራት አንችልም። ከአዳም እስከ ዘካርያስ ድረስ ይህን ሊሰማ የሚችል ጆሮ አልተዘጋጀም ነበረ። እንኳን ደስ አለ አንተ ኦርቶዶክሳዊ። መቼም አንተን ልዩ ስሜት የሚሰማ ብዬ ነው። ድንግል ማርያም ምልጃ የሚያምን ይህንን ነገር ሲያይ ውስጡ ምን ይሰማዋል? ወላዲተ አምላክ ዛሬ የተወለደችበትን የመታሰቢያውን በዓል በርካታ ምዕመናን ባሉበት በዚህ ሁኔታ ተከብሯል። ኦርቶዶክሳውያን ስንነካ ስንገፋ እንዴት እንደምንበዛ አያችሁ። ይሄን በመሰለ በመንፈሳዊ ስነ ስርዓት አንዲት ነገር ኮሽ ሳትል የድንግል ማርያምን የልደቷን በዓል አክብረናል። ሁላችሁም በኮሜንት ሴክሽን ላይ እግዚአብሔርን እያመሰግናችሁ ለጠላቶቻችን ደግሞ እመቤታችንን ለሚጠሏት ምንም ሳታረጋቸው አፋቸውን ለሚከፍቱባት ልቦና እንዲሰጣቸው በኮሜንት ላይ ልደትሽ ልደታችን ነው ድንግል ሆይ ሀገራችንን ጠብቂልን እያላችሁ ጻፉ። ይህ ለኛ ትልቅ የደስታ ቀን ነው። ዛሬ ለኛ ኦርቶዶክሳውያን የድንግል ማርያም ልደት የኛም ልደት ነው። የነቢያቱ ትንቢት የተፈጸመበት የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ የጌታችን እናት ወላዲተ አምላክ ያቺ ከፀሐይ 7 እጅ የምታበራ ድንግል ማርያም የተወለደችበት ድንቅ ዕለት ነው። እንኳን አደረሳችሁ። ለዓለም ይህንን ታምር ሼር በማድረግ አድርሱልኝ። በደንብ ኮፒ ሊንክ አድርጉት። እንግዲህ የተከታተላችሁትን ይመስላል። በሚደንቅ ሁኔታ ፍቅር ባለበት ቅናት፣ መንፈሳዊ ቅናት ባለበት ወጣቶቻችን በዓሉን አክብረዋል። ቤተክርስቲያን በዓሉን አክብራለች። ታቦተ ሕጉ ካለበት ሁሉ ወጥቶ ምዕመናንን በመባረክ ጠጠር መጣያ ህዝብ
የጠፋበት አይታችኋል። መቼም ያ ሁሉ ህዝብ በዛሬ ዕለት የተደረገ ተአምር ነው ማለት ነው። ዓለም ሁሉ የሚያየው ተአምር ድንግል ማርያም ጠላቶቿ ቢነሱ ወዳጆቿ ምን ያህል እንደሆኑ የታየበት እጅግ የሚደንቅ እጅግ የሚገርም ዕለት ነበር። በዚህ ዕለት ስንባረክ ውለናል። ሁላችሁም ባላችሁበት መብራን ወላዲተ አምላክ ተባርከን ለዓመቱ በሰላም በፍቅር ከቁጥር ሳንጎል ልደቷን በቤቷ በቤተ ክርስቲያን እንድናከብር የእሷ መልካም ፈቃድ ይሁን። ከአምላኳ ከልጇ ታማልደን ሀገራችንን ሰላም አድርጋ ለዓመቱ ታድርሰን። ሐሳብ አስተያየቶቻችሁን እየሰጣችሁኝ በሌላ መርሃ ግብር እስክንገናኝ ቸርን ሰንብት።